ቤተክርስቲያን ኩያቸው ሳይ ፈር ውስጥ ደግሞ የነሱ ኩዮች አሉ እነሱ ሳይ እናት ልጆቿን ግራ ቀኝ አርጋ መሃል ስትቆም ሳይ ሁሌ እንዳለቀስኩ 18 አመት ሙሉ እንዳለቀስኩ ነው ያለው። ግማሾች ጨካኝ ይለኛል፣ ግማሹ ደግ አረገች እዚህ ድሃ ከሚሆኑ ይሉኛል። እዛ 3 ቀን ሙሉ በር ላይ ቆሜ ልጆቼን መለየት አቃተኝ። ዩኒፎርማቸው አንድ አይነት ነው፣ ጁዋጁዌ ይጫወታሉ። ልጆቼን ከነሱ ውስጥ መለየት አቃተኝ፣ ፈርቼ ማለት ነው። በርቀት ነው። የ2 አመቱ ልጅ አላወቀኝም፣ ድንግርግር ብሎ እናታችሁ ነኝ እኮ እኔ ደህና ናችሁ ምናምን ብዬ ስሚያቸው በሉ ቶሎ ሂዱ እናቴ ቶሎ ሂዱ እኔን ከስራዬ ነው ያፈናቅሉኛል። እሺ ያልኩና አመሰግናለሁ ብዬ ልጁን ወደ ቤቴ ተመለስኩ። ሄድኩና አንቺ እናታቸው ነሽ አለችኝ ዳኛው። አዎ እናታቸው ነኝ። ታዲያ ልጅሽ እኮ ሞታለች ብላ ነበር። የሆነ ሆስፒታል ወስዶኝ ዱዳ ሁኝ እንደ ዱዳ ሁኝ ምንም እንደማይሰማ አሉ። ዝም በቃ ዶክተሯ የሆነ ነገር ስጠይቀኝ ዝም በይ አለ። ዝም አለ። ሀሳቤ ሳልጨርስ ስልኩ ተቋረጠ። እኔ ደግሞ ወይ ገደሉብኝ ይሁን ልጄን ሰርቃ ደውላ ይሁን ስልኩን ብዬ በቃ ሀሳብ ውስጥ ነበርኩ። ከዛ ወዲህ ድምጻቸው ይሞቱ ይኖሩ ማቀው ነገር የለም። ግን እኔ አሁን የምፈልገው ልጆቼ በህይወት መኖራቸው ብቻ። ገና የ2 አመት ጡት እንደተሆነው እንደዚህ እየታቀፈ ሰጥቼ እኔ ወደ ቤተክርስቲያን ሮጬ ሄድኩት ይዟቸው ሲሄዱ ማለት ነው። ጓደኞቿ ሲመረቁ አለቅሳለሁ፣ ሲያገቡ አለቅሳለሁ። 18 አመት ሙሉ ለቅሶ ነው ያው። እኔ አሁን ቤቱም ቀርቶብኝ ሁሉም ቀርቶብኝ በህይወት ወንድሞችሽም አንቺም መኖራችሁ መስማት ነው የምፈልገውና እናቴ ብለሽ ፈልጊኝ አለው። አልሞትኩም ሞታለችም ተብለሽ ከሆነ አለው በህይወት። እኔን ተስፋ ማረገው አግብተሽ ልጅ ወልደሽ ሁሉ ነው የሚታየኝ። ጤና ይስጥልኝ። አብሮ ይስጥልኝ። እግዚአብሔር ይመስገን። እንዴት አሉ? ደህና ነኝ። እንዴት አሉ? እንኳን ደህና መጡ። እንኳን ደህና ቆየኸኝ። እንተዋወቅ እስቲ። እኔ ማርታ ጥበቡ እባላለሁ። መልካም። ምንድነው ዛሬ እግር የጣሉት ጊዜ ሚዲያ ስቱዲዮ ውስጥ? ዛሬ እንግዲህ እኔ ልጆችን ፍለጋ ነው የመጣሁት ልታፈላልግልኝ እና በመጀመሪያ ፈጣሪን አመሰግነዋለሁ፣ ድንግልን አመሰግናታለሁ። በመቀጠል አንተን ይሄን እድል ስለሰጠኝ አመሰግናለሁ። ምንድነው የተፈጠረው? እስቲ ምንድነው የሆነው? 1994 የልጆቼ አባት ሞተ። ሲሞትብኝ እኔ ምንም አይነት ገቢ የለኝም ነበር። ከዛ በአካባቢ ያሉት ሰዎችና የአባታቸው ወንድም ተመካክሮ ምንም አይነት ገቢ ስለሌለኝ ቀበሌ እናስመስክርና ለእርዳታ ድርጅት እንስጣቸው አሉ። እኔ ምንም አይነት ገቢ ስለሌለኝ አማራጭ ስላጣው እሺ እንደውም ባደራ መልክ ካደጉ ወደ አንቺ ይመጣሉ ነው ያሉኝና እሺ እኔ ልጆቼ እዚህ ከሚራቡ ይሁን ብዬ እሺ ብዬ ሰጣናቸው። ክበበ ፀሐይ ቀጨኔ ክበበ ፀሐይ እዛ ሰጣናቸው። እዛ 4 አመት ሙሉ ምንም መኖራቸውንም ድምጻቸውንም መስማት አቃተኝ። ብቻ አባታቸውን ወንድም ልጆቼ እንዴት ናቸው ሄደ ተጠይቃቸዋል አሉ። ደህና ናቸው አድገዋል እየተማሩ ነው። ከ4 አመት በኋላ ደግሞ እኔ አልቻልኩም። በቃ ልጆቼ አይኔ ላይ እየሄዱ እዛ ቀጨኔ የሚባለውን እያጠያየኩ ሄድኩና አገኘው ድርጅቱን። እዛ 3 ቀን ሙሉ በር ላይ ቆሜ ልጆቼን መለየት አቃተኝ። ዩኒፎርማቸው አንድ አይነት ነው፣ ጁዋጁዌ ይጫወታሉ። ልጆቼን ከነሱ ውስጥ መለየት አቃተኝ፣ ፈርቼ ማለት ነው። በርቀት ነው። በርቀት ሳይ በ3ኛው ቀን ጥበቃው ጋር ጠጋ አልኩና እባክህን እኔ ልጆቼ እዚህ 4 አመታቸው ነው፣ በጣም ናፍቆኝ ነው፣ እንደው በህይወት መኖራቸውን ላውቅ ነው ስለ እዚህ እኮ ክልክል ነው እኛ እንቀጣለናል። አረ በእግዚአብሔር ብዬ ለመንኩት። ከዛ ሄደና ስማቸውን ነገርኩት። ስማቸውን እየጠራ ከሩቁ ሲያሳያቸው ሩጦ ልጆቹ ደግሞ ትልቋ ታቀኛለች 13 አመቷ ስለሆነ እየሮጡ መጡ። 3ቱ የ2 አመቱ ነው ትንሽ ድንግርግር ያለው። ስንት ነበሩ? 3 ናቸው። 2 ወንድ አንድ ሴት። 3 ናቸው። ስንት አመታቸው ነበር? ትልቋ 13 አመቷ፣ ትንሹ ሁለተኛው ደግሞ 9፣ የመጨረሻው 2 አመት። እሺ የ2 አመቱ ልጅ አላወቀኝም፣ ድንግርግር ብሎ እናታችሁ ነኝ እኮ እኔ ደህና ናችሁ ምናምን ብዬ ስሚያቸው በሉ ቶሎ ሂዱ እናቴ ቶሎ ሂዱ እኔን ከስራዬ ነው ያፈናቅሉኛል ስል እሺ ያልኩና አመሰግናለሁ ብዬ ልጁን ወደ ቤቴ ተመለስኩ። ከዛ ደግሞ 6 ወር ምናምን ቆይቼ አሁንም እጄ ልለምነው እስቲ ብዬ እጄ ስለምነው አሁን ዛሬ ትምህርት የላቸውም ቤት ነው ያሉትና ሞግዚቶቹን እስቲ ላናግራቸው የሚፈቅዱልሽ ከሆነ አለኝ። ከዛ ሲጠይቃት ያው እናት እነዛም ልጆች ስላላቸው ግቢና ያቸው ግን እኛ እንቀጣለን ቶሎ ገብተሽ ስመሻቸው ውጪ
ከዛ ስመላለስ ሌላ ጊዜ እንደውም ሴቷን ትልቋን በእንቁጣጣሽ በበዓል ጊዜ ወስደሽ አሳድረሽ ጧም ማምጣት ትችያለሽ አሉ። ከዛ ሴቷንም አሳድሬ መውሰድ ጀመርኩ። እንደዛ ሲባል 6 አመት ሲሆናቸው በ2000 ላይ የውጭ እድል መጣላቸው። አንድ ቤተሰብ ነው የሚወስዳቸው እና ብትፈቅጂላቸው ጥሩ ነው የልጆቹንም እድል አትዝጊ ያሉኝ እነዚሁ አሳዳጊዎቹ። እሺ ከዛ አሳዳጊዎቹ እንደዛ ሲሉኝ ስልክም ሰጧቸውና ተማከሪ፣ ግን እኔ ደስተኛ አልሆንኩም። ውጭ ሀገር ጭራሽ እዚህ ተለይቶኝ ጭራሽ ደግሞ የሰው ሀገር ብዬ አስቢበት፣ ግን ለልጆቹ እድላቸውን አትዝጊ ያሉ። ትልቋ እኔ ጋር ስለነበረች እማዬ እሺ በይ እንጂ እኛ እኮ ያልፍልናል አሜሪካን ሄደን ምናምን ብላ በቃ ጉጉት አለች። ከዛ እሺ እንግዲህ አንድ ቤተሰብ ከሆነ እሺ ያንቺው ናቸው እኮ የትም ቢሄዱ ምናምን እሺ ያልኩኝ። ከዛ እሺ እንዳልኩ በቃ ፈቃደኛ ሆናለች ብሎ እንትን አሉ። እዛ ፍርድ ቤት ሄዱ ትልቋ ልጄን ይዟት። ከዛ ፍርድ ቤት ስትሄድ እናት አባትሽ የለም? አባቴ የለም። እናትሽስ? እናቴ ሞታለች አለች ትልቋ። በይተብላ ነው? አዎ በይተብላ ነው። ከዛ ዳኛዋ እንዴ የሆነ ምን እንዳየች እንግዲህ ዳኛዋ ጋር ሊስቱ ሄድ ይሆን እንጂ እንዴ እናትሽ እኮ በህይወት አለች ነው የሚባለው ሲባል እኔ ይሄን አልፈቅድም ብላ ዳኛዋ በሆነ መኪና መጡ። የሆነ ካፌ ውስጥ ቃጣባ ገብቼ ነበር። ሰፈር ሲሄዱ ሰፈር የለችም ሲሉ ከዛ የሰፈር ሰው እዛ ካፌ ይዟቸው መጡና ነይ ለልጆቹ ፍርድ ቤት ትፈልጊያለሽ ፈቃደኝነትሽን ለመጠየቅ እንሂድ አሉኝ። አስፈቅጄ ጭኖኝ ሄዱ ፍርድ ቤት። ሄድኩና አንቺ እናታቸው ነሽ አለችኝ ዳኛዋ። አዎ እናታቸው ነኝ። ታዲያ ልጅሽ እኮ ሞታለች ብላ ነበር። እንዴ ልጄ ህይወት እንዴት እያለው ሞታለች አልሽ ስላት አይ እናትም አባትም የሞተው ነው የሚሄደው ስላሉኝ አሜሪካን ሞታለች በይ ብሎኝ ነው አለች። ከዛ ማን ነው ያለሽም ስላት የልጅ ነገር በቃ እኔ መሄድ ስለጓጓው ሞታለች በይ ሲሉኝ ነው ያልኩት አለች። ከዛ ዳኛዋ ደግሞ ልጆቼ ብለሽ መጠየቅ የለም ማስቸገር የለም ምናምን ብላ ቃል አስገባች። ልጆቼ ሰጥቻለሁ ከዚህ በኋላ አልጠይቅም በይ ምናምን አለች አልኩኝ። በቃ እሷ ዳኛዋ ያለችው። ከዛ ወደ ቤት ተመለስኩኝ። ሄዱ። ከዛ አሁንም በበራራቸው ቀን ገና ነው ስለተባለ አሁንም እቺኑ ሞግዚቷን አሳዳጊዎቿን እየደወልኩ እንዴት አሁን በረራቸው እየደረሰ ነው፣ ግን ቤተሰብ ጎብኝቶ ሊመጡ ነው። አሜሪካን ቴክሳስ ውስጥ ነው። ቤተሰቦቻቸውን ጎብኝቶ ተዋውቆ ሊመጡ ነውና ሊሄዱ ነው ለ15 ቀን አለች። ግን ይመጣሉ፣ ሲመጡ በመጨረሻው ሲሄዱ እንጠራሻለን አለች። ከዛ ይሄን ፎቶ ምናምን ያኔ ነው ያመጡት። ለጉብኝት የሄዱ ጊዜ እዛ የተነሱት ነው ትልቋ ሴቷ ልጄ የሰጠችኝ። ይሄ ከሄዱ በኋላ ነው? አይ ሄዶ ለጉብኝት ሄዱ አላልኩም? ሊተዋወቋቸው ቤተሰብ ሊተዋወቁ ሄዱ። ከዚህ ወደ አሜሪካ ለ15 ቀን ቴክሳስ ተዋውቆ መጡ። ሲመጡ ይሄንን ፎቶ ምናምን የሆነ ቦርሳ ምናምን ማስታወሻ ሰጠችኝ ልጄ ማለት ነው። መጣን አሁን የበረራችን ሰዎቹ ይመጣሉ እናትና አባታችን መጥቶ ይወስዱናል አለችኝ። ከዛ እኔ 2 ወር ይሁን 3 ወር እንደቆዩ ከዛ USAI የሚባል ደግሞ ሳር ቤት ቀየሯቸው። AI የሚባል ሳር ቤት አለ ሌላ ድርጅት። እሱ ኤስ ነው። እሱ ጀርባ ላይ ስታለ እስቲ እሱ ነው ቤት ነው ያለው የሆነ ነገር ላይ ጽፋልኛል ልጄ። AI ይሄ እሷ ጽሁፍ ነው። እሺ እዛ ቀየሯቸው። ከዛ አሁንም ልጆቼ ሲሄዱ ሳላገኛቸው አሁንም ደበቁኝ ማለት ነው ብዬ እየጠየኩ ሳር ቤት ይሄንን ድርጅትም አገኘሁት። ከዛ ካገኘሁት በኋላ እዛም እናት አለቻ በቃ የሆነ የእንግዳ ማረፊያ ያለ እዛ ገባ እያልኩ ስሚያቸው ሰላም ብያቸው ቶሎ ወጣለሁ። ከዛ የበረራቸው ቀን ሲደርስ ደወሉልኝ። አርብ ቀን ነው በረራ ከምሽቱ 4 ሰዓት ነው የሚበሩት። ነይ ልጆችሽን ተሰናበቺ ብሎኝ ፈረንጆቹንም አግኝቻቸው ከልጆቼ ጋር ፎቶ አንስቶኝ ፈረንጆቹ እነዚሁ ራሳቸው 3ቱ አባትና ልጅ እቺ ሴት ናት እኮ እነዚህ ማለት ነው። እነሱ አባትና እናት ከዛ የመጀመሪያ የራሳቸው ሴት ልጅ። እሺ ከዛ ፎቶ አነሱኝ ምን አሉኝና እዛ አሁን እኛ ምን እንድናደርግልሽ ትፈልጊያለሽ? ታመሻል ግን ያምሻል እንዴ አሉኝ። ታማለች የሚባልም ነገር እዛ እንትኑ ላይ ሰፍሯን
የሆነ ምስጢር አለ ብቻ እኔ ማለት አሁን እዚህ ጋር ማልናገረው አማኑኤል የሆነ ሆስፒታል ወስዶኝ ዱዳ ሁኝ እንደ ዱዳ ሁኝ ምንም እንደማይሰማ አሉኝ። ማን ነው እንደሱ ያለሽ? ሁሉ የሚያደርገው ያባታቸው ወንድም ነው አጎታቸው። ይሄን ሁሉ የሚያደርጉት ከዛ እኔ ከሱ ቃልም መውጣት ስለማልችል ያኔ እንዳውንም አልበሰልኩም ልጅም ነኝ። ካልሆነ ልጆችሽን ከድርጅት ሊያወጡብሽ ነው እንደዛ ካልሆነ ከዛ እንደዛ ብዬ ያ እሱ ደግሞ የሆነ ነገር አጻፈ። ያኔ ዶክተሯ ጋር ገርቤ እንደዛ ሲል ዝም በቃ ዶክተሯ የሆነ ነገር ስጠይቀኝ ዝም በይ አለ። ዝም አልኩ። ከዛ የሆነ ወረቀት አጻፈ። አሁን በቃ ልጆቻችን በስርዓቱ ያድጋሉ ምናምን አለኝ። ከዛ ፈረንጆቹ ምን አሉ? አጎታቸው ይረዳሻል እንዴ አሉኝ። ኧረ እኔ ምንም አይረዳኝም፣ የሆነ ካፌ ውስጥ እቃ እያጠብኩ ነው የምተዳደረው። ትንሽ የልጆቼ ሀዘን ነው የጎዳኝ፣ እግሬን የሚያመኛል ጨጓራዬን እንጂ ደህና ነኝ እና ምን እንዲደረግልሽ ትፈልጊያለሽ ሲሉኝ እኔ ደግሞ ያኔ በቃ እኔ እንደናታቸው ልጆቼን እንድታሳድጉልኝ ነው የምፈልገውና እናታቸውን እንዳይረሱ አድርጉልኝ፣ በአስተርጓሚ ነው ብያልኩኝ። እዛ ሄዱ። እቺን አድራሻቸውን ፈረጁ ጻፈልኝ። ደብዘዝ ብላለች ከአመት ከቆይታ። ኦኬ ይሄ አድራሻቸው ነው? አዎ አድራሻቸው ነው። እንግዲህ ይሄንን አባታቸው ነው ጽፈው የሰጡት? አዎ ጃክ ሩዋንዳ ኦሊቬራስ ምናምን የስማቸው መሰለኝ እና ያ ኮድ ነው መሰለኝ። ፒኦ ቦክስ ቴክሳስ ይላል ኮድ። ቴክሳስ። እሺ መልካም። እሺ ከዛም በኋላ ሄዱ። እነሱ በአንድ መኪና ሄዱ፣ በድርጅቱ መኪና እኔን ወደ ሰፈር ያመጡኝ። ተሰናበትን በቃ ሄዱ። ቴክሳስ ያለበረሩ ማለት። ስንት ዓመተ ምህረት ማለት ነው እሱ? እሱ ደግሞ 2001 ነው የሄዱት። አሜሪካን የሄዱት 2001 ነው። በእኛ ነው ወይስ በእኛ 2001 ሄዱ። ከ17 ዓመት በፊት ማለት። ከዛም በኋላ በ3 ዓመቷ ትልቋ ልጄ የጎረቤት ስልክ እንደዚህ ፎቶ ላይ ጽፌላት ነበር። ያኔ መስመር ስልክ ነው፣ ሞባይል ምናምን እኔም የለም ነበር፣ ሞባይል የለኝም። የጎረቤት ስልክ ሰጥቻት ነበርና ከምሽቱ 6 ሰዓት በ3 ዓመቷ እኔ ልጅሽ ነኝ ከአሜሪካ ብላ ደወለችልኝ። ከዛ አወራን፣ ደስ አለኝ። በቃ እንዴት ነው አደግሽ? አይ ኳስ ተጫዋቾኛለሁ፣ አድጌያለሁ፣ ጓደኛ ይዣለሁ። እንዴት ካሁን ጓደኛ መያዝ ደረሰች ልጄ ብዬ ሀሳባችንን ሳንጨርስ የካርድ ነው ይባላል መሰለኝ እዛ የሚሞላ ተቋረጠ። ከዛ ወዲህ የቤቱም ስልክ ደግሞ የሞባይሉ ሲይዙ ሰዎቹ በጣጠሱት። እዛ ልጄ አሁን እሱም ነው ሞታለች እንኳን ተብላ ቢነገራት የስልኩ ያለ መኖር ደግሞ ተስፋ ያስቆርጣታል እንጂ ትልቋ ልጄ እኔ በደንብ እንደምታቀኝ ነው ማስበው። ታውቃለች ደግሞ ያው አማርኛው ግን ያኔም ስደውልልኝ አማርኛው ያዝ እያረጋን ነበር፣ እየጠፋች ነበርና ተገርዣለሁ ወይ ለማለት እንኳን ተረግዣለሁ ወይ እያለችኝ አሳቀችኝ። ከዛ እንዴ ተረግዘሽ እኮ ነው የተወለድሽው ታዲያ ስላት አይደለም ተገርዣለሁ ወይ ነው ያልኩሻል። አልተገረሽም፣ የማርያም ግርዝ ስለነበርሽ አልተገረሽም አልኳት። እና ያኔ የተደሰትኩት ደስታ በቃ የልጆቼ ደህና ናቸው። ያኔ ግን ምን አለችኝ እሷ? ወንድሞቼ እኮ ከኔ ጋር የሉም ማለች። ማለት አያት አለቻቸው። የአያታቸው ፎቶ መዛ ላይ አለ። አሮጊት ነገር አለች አያት። እሳቸው ጋር ሄደው ነው? እሺ ሁለቱ ወንድሞቼ እኮ እዛ አያታችን ጋር ነው ያሉት እና ደህና ናቸው አለች። ደህና ትጠያየቃላችሁ? አዎ ደህና ናቸው፣ ምንም አታስቢ። እና ደግሞ አይኗ ትንሽ መነጽር ታረግ ነበርና መነጽሩስ እንዴት ሆነልሽ አይኔስ? የምን መነጽር? እዛ እንግዲህ እሷ ድና ኖርማል ሆናለች መሰለኝ፣ ታክማለች። ሳቀችብኝ በቃ። እዛ በቃ ሐሳቤ ሳልጨርስ ስልኩ ተቋረጠ። እኔ ደግሞ ወይ ገደሉብኝ ይሁን ልጄን ሰርቃ ደውላ ይሁን ስልኩን ብዬ በቃ ሐሳብ ውስጥ ነበርኩ። ከዛ ወዲህ ድምጻቸው ይሞቱ ይኖሩ ማቀው ነገር የለም። ሄርኩ እዛ ድርጅት አይ የሚባለው ፈርሶ ለቋል፣ የለም ድርጅቱ ራሱ። ከዛ ደግሞ የውጭ ጉዳይ ሴቶችና ምናምን ሂጂ አሉ። እዛ ፋይል አወጡና እነዚህ እኮ ሁሉም ልጆችሽ 18 ዓመት ሞልቷቸው ይወጣሉ አሁን ከቤተሰብ ጋር እና ትንሽ ነው የቀረው፣ 1 ዓመት ነው 18 ሊሞላው። እሱም ይወጣል። በቃ አንቺ የውጭ ጉዳይ ሚኒስቴር ሂጂ አሉኝ። እኔ ደግሞ አቅሙም የለኝም የውጭ ጉዳይ ሚኒስቴር
ሄጄ ምን ተብሎ ምን እንደሚጠየቅና ይሄን አይልጃለሁና ብዙ ነው ችግሩ። ግን እኔ አሁን የምፈልገው ልጆቼ በህይወት መኖራቸውን ብቻ እኔም በህይወት መኖሬን እንዲያውቁና እኔም እነሱ በህይወት መኖራቸውን እንዳቅ ነው እግዚአብሔርን የምለምነው። እና ይሄንን ንግግሬን እና ቤቱታዬን እና ሀዘኔን ያየ ማንኛውም ኢትዮጵያዊም ይሁን የውጭ ዜጋም ልጆቼም የሚያውቅ ጓደኞቻቸውም ከብዙ ልጆች ጋር ነው የሄዱት። የኔ ብቻ ልጆች አይደሉም። ልጆቼን ህይወት ጣሰውን በፍቃዱ ጣሰውን ካሰው ጣሰውን የሚያቅሰው ልጆቼን በህይወት መኖሬን እንዲነግርልኝና ልጆቼን እንዳገኝ በእግዚአብሔር ስም ጠይቃለሁ። ስማቸው አልተቀየረም ሲሄዱ? ስማቸውማ እነሱ ያወጡላቸዋል። እሱን ስማቸውን እንኳን ልጠይቃት ነበር እኔና ስልኩ የተቋረጠው። ስማቸውማ ይቀየራል አሉ እዛ። በእኛ ስም አይጠሯቸውም መሰለኝ። የሆነ ህይወትን የሆነ ነገር አድርጎ ገልብጦ ነው አሉ የሚያወጡት። አዎ ስም ከቀየሩ ሙሉ ለሙሉ ስማቸውን ይቀይሯቸዋል። ካልሆነ ግን የራሳቸው ስም ይሆንና እንግዲህ የቤተሰብ ስም በአባትና በእናት ይሆናል ማለት ነው። በራሳቸው ካልቀየሩ ሰየው ነው ለማግኘትም ላይቸግር ይችል ይሆናል። ከዛ በኋላ በቃ ምንም ፍንጭ የለም። ምንም ፍንጭ የለም በቃ። አሁን እዚህስ እንዴት ነው የሚኖሩት ታዲያ? እኔ ያው ጽዳት አለችኝ መሰራት እሷን ሰርቼ ውዬ 11 ሰዓት ገባለሁኝ። ያው ለራሴ አላንስም፣ ግን ኑሮ ሲሉ ኑሮ አይደለም ኖሮ ቤተክርስቲያን ኩያቾቹ ሳይ ልጆች ሰፈር ውስጥ ደግሞ የነሱ ኩዮች አሉ እነሱ ሳይ እናት ልጆቿን ግራ ቀኝ አርጋ መሃል ስትቆም ሳይ ሁሌ እንዳለቀስኩ ነው። 18 አመት ሙሉ እንዳለቀስኩ ነው ያለሁት። መድኃኒዓለም አሁንም ቢሆን እኔ ጠልቻቸው አይደለም ልጆቼን ከጉያ ያወጥቼ የሰጠሁት እንዳይራቡብኝ እንደኔ አመድ እንዳይመስሉ እንዳይኮራመቱብኝ ይለፍላቸው ብዬ ነው። እና ልጆቼ በአስተርጓሚውን በምን የምትሰሙ ከሆነ እኔ ጠልቻችሁ አይደለም የሰጠኋችሁ፣ እንዳትራቡ እንዳትጠሙብኝ እንደኔ እንዳትሆኑ ይለፍላችሁ ብዬ ነው። ይሄን ወቁልኝ ነው የምለው። ሌላ ይሄን ሁሉ ያደረገ እግዚአብሔር ነው። አሁንም ደግሞ ልጆችን እንዲያገናኘኝ ፈጣሪን ለምነዋለሁ። ይሄንን እምባዬን እና ብሶቴን የሚሰማ ሰው ሁሉ ኢትዮጵያዊ የሚሆን የውጭ ዜጋ ልጆችን እንዳገኝ እርዱኝ ነው የምለው። እንዲረዱኝ ነው ልመናዬ። በተለይ ቴክሳስ ውስጥ ያላችሁ ኢትዮጵያውያን፣ እኔ አንድ ምስኪን ድሃ እናት ልጆቿን አታ የመሃል የወላድ መሃን ሆና የቆመችው ልጅ እህታችሁን እርዱኝ፣ ልጆችን አፈላልጉልኝ አደራ ነው የምለው። አደራ አደራ፣ በእግዚአብሔር ስም ነው የምጠይቀው። መኖር አይደለም ግማሽ ኑሮ ነው እየኖርኩ ያለሁት። 3 ልጅ ከጉያ ወጥቶ ለሰው ሰጥቶ መኖር ግማሽ ኑሮ ነው። ሰው ግን አለች ግማሾች ጨካኝ ይለኛል፣ ግማሹ ደግ አረገች እዚህ ድሃ ከሚሆኑ ይሉኛል። እና የብዙ አይነት አስተያየት እየተቀበልኩ ነው የምኖረውና በተለይ ቴክሳስ አካባቢ ያላችሁ ሁሉ እርዱኝ፣ በእግዚአብሔር ስም ነው የምጠይቃችሁ። ስንት አመት ላይ ያሉ ነው አባታቸው የሞቱት? አባታቸው የሞተው ያው 1994 ነው የሞተው እሱ። ሴቷ እንግዲህ 8 አመት 7 አመት ልደቷን አክብሮ ነው የሞተው። 8 አመት ታሞ ነው እሳቸው? ታሞ ነው። ታሞ ጉበት ነው የተባለው። ታሞ በህመሙም ጊዜ ባዶ ሆን ስናስታምም 5 ሳንቲም ነገር የለንም በቃ እሱ ሲሞትና እንደዛ ሆኖ ነው። እና ስለዚህ አሁን ትልቋ እና ሁለተኛው ያውቃሉ እኮ ነገሩን በደንብ አድርገው ያውቃሉ። ትንሹ ነው የሚቸገረው። በተለይ ትልቋ በደንብ ታውቃለች፣ ትንሹም ያውቃል። እንዴ ሲሄድ እኮ ከፍ ብሏል። ትንሹ ግን ያኔም ድንግርግር ብዬበታለሁ እናት ነኝ ስለው። ምክንያቱም ገና የ2 አመት ጡት እንደተወ ነው እንደዚህ እየታቀፈ ሰጥቼ እኔ ወደ ቤተ ክርስቲያን ሮጬ ሄድኩት ይዟቸው ሲሄዱ ማለት ነው። እና እንግዲህ እግዚአብሔር እሱ ከረዳኝ ይሆናል ታሪክን የሚቀይር። እግዚአብሔር ታሪኬን ከቀየረው ይሆናል። እንግዲህ የወላድ ማን ሁኝና ቁጭ በይ ካለኝ ፍቃዱ የሱ ነው። ግን ተስፋ አለኝ። ግን ይሄ ሚዲያንም ይሄን ነገር ስላመቻቸልኝ እድሉ ስለሰጠኝ በእውነት በእግዚአብሔር ስም አመሰግነዋለሁ። እንደገና ይሄን ነገር ደግሞ ተጨንቃ ከኔ በላይ ላንተንትን
አድራሻዬን የሰጠችህ ከኔ በላይ ተጨንቃ አስባ ብዙ ነገር አስባ ነው። ከዚህ በፊት ለሌላም አሜሪካ ውስጥ ለሚኖር ልጅ ሰጥታ እንደዚህ ደውሎልኝ የሱ አልተሳካም ጊዜ አጣዋለ። እሷንም በጣም ነው ማመሰግናት። እውነት ልጆቿን ይባርክላት። እንደው የኔ እንኳን ይቅር የሷ ፍለጋና የሷ ጥረት ለሷ እንኳን ብሎ እግዚአብሔር ይርዳን ነው ምለው። አሜን አሜን። አሁን ለብቻው ነው ያሉት? እኔ ብቻዬን ነኝ። አወራለሁ በቃ ብቻዬን ነው ማወራው። ምክንያቱም እንዳልኩ ነው ወላድ ያውቀዋል። ካንተ ትበልጣለች ልጄ ማለት ነው። አሁን 35 አመቷ ነው ስደምረው እና ጓደኞቿ ሲመረቁ አለቅሳለሁ፣ ሲያገቡ አለቅሳለሁ። ምክንያቱም እኩዮቿ አሉ ሰፈር ውስጥ እና ብዙ ነው የኔ ሀዘን የኔ ለቅሶ። 18 አመት ሙሉ ለቅሶ ነው። ያው የሰውኛ ባህሪ ብበላም ብጠጣም ለመኖር ወጥቼ ሰርቼም ብገባም ልክ አይደለም ኑሮዬና እሱ እግዚአብሔር ታሪኬን ይቀይረው ነው የምለው። አሜን አሜን። እግዚአብሔር ያውቃል። ትልቁ ቁም ነገር ትልቋ ማወቋ ነው። አዎ ትልቋ ማወቋ ነው። ታውቃለች። አዎ አይ እንግዲህ አሁን አማርኛውማ ድርግምግም ብሎ ነው የሚጠፋባት። እንግዲህ እኛ እንዲህ አይነት ብዙ ፕሮግራም ሰርተናል። ተስፋ አለው ምለው ምንድነው ትልቋ ማወቋ ደግሞ ከዚህ በፊት መደወሏ። ስለዚህ አሁን ሲመቻችላት የሆነ ቀን እግዚአብሔር የፈቀደ ቀን ሲሆን ሲሰካካ ማለት ነው። አሁን ትልቁ ነገር እርስዎ በጤና መቆየት አለበት። የሆነ ቀን ልጆቼ እናቴን ብለው ሲመጡ እንዳትጣጡ በቃ እድሜ ስጠኝና አሳየኝ እነሱ መጨረሻ ብሎ መጠየቅ ብቻ ሸጋ። ምክንያቱም እሷ ታውቃለች። ካወቀች ደግሞ ትመጣለች ማለት ነው። ታውቃለች ግን ተስፋ ቆርጣ ከሆነ ምናልባት እዛ ፍርድ ቤት ሞታለች እንደተባለች በ7 አመታቸው እርግጠኛ ይመጣሉ አሉ ቤተሰብ ለማየት። ያኔ የመጡ ጊዜ ሞታለች ከተባሉ ተስፋ ልትቆርጥ ትችላለች። ግን ይሄ አንተ የምትለቀውን ነገር ያው እንግዲህ ወጣቶች የሚጠቀሙት ነገር አለ። አይተው እሱን አይታ እንደው እንዴ እውነት እናቴ ደግሞ ይሄ እሷ ስለሰጠችኝ የነዚህ ፎቶዎች እኔ ጋር ብቻ መገኘቱን ታውቃለችና ሸጋ ነው። እሱን ነው የምለው። አሁን ችግር ነው የሚሆነው ህፃናት ቢሆኑ ነፍስ ያላወቁ ቢሆኑ ሄዱት የተነገራቸውን ሰምተው ያድጋሉ ከናካቴው። አሁን ግን የሷ ማወቋ ትልቅ ነገር ነው። ምናልባት እንደተባለው የዛ ስልክ መቆረጥ መጥፋት ምናልባት ደግሞ አላቅም ከአጎታቸውም ጋር እየተገናኙም ሊሆን ይችላል። አጎታቸውም ደግሞ ሌላ ነገር ብለዋቸው ሊሆን ይችላል። አሉ በህይወት አጎታቸው አለ እንዴ? ወጣት እኮ ነው ገና አለ። እንግዲህ ሸጋ ነው። ይሄም አድራሻ ካልተቀየረ በዚህ አድራሻ እኛም አቅማችን በፈቀደ መልኩ እንፈልጋለን። ቴክሳስ አካባቢ ያሉ ሰዎችም ተመልካቾችም አሉን። እነሱም ደግሞ በዚህ አድራሻ እንዲያፋልጉ እንሞክራለን። ትልቁ እሱ አድራሻቸው ይጠቅማል ይመስለኛል። እንግዲህ ያው ፍቺው ነው የማይታወቀው ምን እንደሆነ። አይ ችግር የለውም። እኔ እንደውም ፖስታ ሳጥን ቁጥሩ መስሎኝ ነው። ፖስታ ሳጥንም እኮ አለው እኮ። ምን አረኩ መሰለ በአማርኛ ራሴ ግጥም ማርጌ ጽፌ የሆነች ፖስታ ያላት ልጅ አለ ወስጄ ከተትኩኝ። ከዛ የአማርኛውን እኮ እነሱ ማንበብም ስለማይችሉ ጋርቤጅ ነው የሚከቱት። በእንግሊዘኛ ጽፈሽ ነበረ መሆን ያለው ምናምን አሉኝ። እንደዛ ፖስታ ሳጥን ቁጥር ነው እሱ ነገር። ፖስታ ሳጥን ነው አድራሻቸው ነው። በዚህ እንግዲህ እንልካለን ለሰዎች እዛ በዚህ አድራሻ እንዲያስፈልጉን። እንግዲህ ስማቸው ካልቀየሩ 17 አመት ረጅም ነው። ስቴትም ሊቀይሩ ይችላሉ። ብዙ ነገር ሊሆን ስለሚችል ካልሆነ ግን እንደው በስማቸውም ገብተን ሌሎችንም አስቸግረን እባካችሁ ብለን ድምጻቸው እንዲሰማ መኖራቸውም ማወቅ በቂ ነው። እውነት ነው። ከዛ የሚሆነውን ነገር ደግሞ እናያለን። እውነት ነው ልጄ። እኔ አሁን እንደ እናት ነው የምለምንህ ችላ እንዳትልብኝ። በስላሴዎች ቀን ነው ደግሞ እኔ ጋር የደወልከው የአርሴማ ቀን ነውና እግዚአብሔር እሱ እንግዲህ ፍንጩን አሳይቶኛል። እኔ ልጆችን እንዳገኘው ነው ዛሬ እዚህ ቦታ ስመጣ የቆጣው። እግዚአብሔር ያውቃል። ለምን መሰለህ ግን ምን ዙራ ገደል ሆኖብኝ ነበር። ዙራ ጨለማ ነው። በዚህ ብል ኤቢኤስ የሚባለውንም ተመዘገብኩ። አሁን ጉዲፈቻና ጦር ሜዳ ነገር አቆሙ ተብለናል አሉ። ተስፋ ቆረጥኩ። በቃ ያውን ተስፋ ቆርጬ በቃ አንተ ከፈቀድክ
ልሙት በቃ እኔ ልጆቼ ሳላይ ብዬ ሁሌ እንግዲህ በሄድኩበት ቤተክርስቲያን ነው ልመናዬና እሱ ያውቃል። እስቲ እግዚአብሔር ያውቃል። እንግዲህ በደስታ ደግሞ እንድንገናኝ ያድርገን፣ እኛንም ሰበብ አድርጎን። አሜን አሜን። እኛንም ሰበብ ያድርገን። አዎ አዎ፣ በእናንተ ላይ አድሮ ነው ሰበብ ያድርገንና እኛም ደስ ይለናል። ክብር ይስጥልኝ። አሜን። ሌላ ማለት የሚፈልጉት ነገር አለ? ለልጆቹ ማስተላለፍ የሚፈልጉት? ሌላ ለልጆቼ ማስተላለፍ የምፈልገው በተለይ ህይወት ስምሽን ካወቅሹ ህይወት ጣሰው፣ እኔ ብዙ የገባሽልኝ ቃል አለ ልጄ፣ እናቴ አይዞት እናቴ፣ አንቺ አታርጂ፣ በርትተሽ ስራ ፈልገሽ ስራ ስሪ። እኔ ብዙ ነገር ነው ቤት እገዛልሻለሁ የሄድሽ ቀን ማለት ነው እንዲያረግልሻለሁ ያልሽኝ ትዝ ይበልሽ ልጄና፣ እኔ አሁን ቤቱም ቀርቶብኝ ሁሉም ቀርቶብኝ በህይወት ወንድሞችሽም አንቺም መኖራችሁ መስማት ነው የምፈልገውና ልጄ አደራሽን የሆነ የተለያየ ነገር ሰምተሽም ከሆነ አትመኝ። እኔ እናትሽ ያው ኩርሙት ብዬ ብቻዬን ቁጭ ብዬ ነው ያለሁት። ጠዋትና ማታ እያሰብኩሽ ነው እያሰብኳችሁ ነው። እና ልጄ እናቴ ብለሽ ፈልጊኝ። አለው አልሞትኩም ሞታለችም ተብለሽ ከሆነ አለው በህይወት እና ልጄ ካለሽበት ቦታ አለው በይ። እኔ ተስፋ ማረገው አግብተሽ ልጅ ወልደሽ ሁሉ ነው የሚታየኝ እና ልጄ አደራሽን ይሄን ነው ማለት። መልካም መልካም መልካም። እግዚአብሔር ይስጥልኝ።